ኢንሻአላህ ጀዛከላህ። አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ወባዕድ። በድጋሚ አሰላሙ አለይኩም ብያለሁ። ኢንሻአላህ ያው ወደ መልሱ ስገባ በሚዲያ መጠሪያ ኢምራን አፖሎጀቲክስ በሚል እታወቃለሁ። ፎከስ አድርገን የምሰራው ደግሞ በግለሰብ ደግሞ እኔ ማለት ነው ንጽጽር ላይ ነው። ማለትም ዲነል ኢስላምን ከወገኖቻችን እምነት ጋር በማነጻጸር የምናስተምርና የምንወያይ ወንድሞች ነን። ከእነሱ ወንድሞች መካከል ደግሞ አንደኛው እኔ ኢምራን እባላለሁ ማለት ነው። ይሄ በቃል ኢንሻአላህ ወደ አስተዳደጊ ልግባ ወይስ? ኸይር ያው ወደ አስተዳደግ ስንገባ አልሐምዱሊላህ ያው ያደግኩበት የሙስሊም አካባቢ ነው፣ ሙስሊሞች ያሉበት ማለት ነው። በዲነል ኢስላም እንዲሁም ደግሞ በመስጂድ አካባቢ መስጂድ ላይ ያደግኩት ብላችሁ ማውተር ትችላላችሁ፣ ሙሉ እድሜም ማለት ነው። ያው በህፃነቴ የተማርኩባቸው ትምህርት ቤቶች ሁሉም ኢስላሚክ ትምህርት ቤቶች ናቸው። ኢስላሚክ ናቸው ስንል ሙሉ ስለ እስልምና የሚሰበክባቸው ኢቨን መስጂድ ያላቸው ትምህርት ቤቶች ነበር የተማርኩት አልሐምዱሊላህ። እዛም ላይ ያው ዳዕዋ በማድረግ እንዲሁም ደግሞ ኢቨን ኹጥባ ራሱ በማድረግ የተለያዩ ስራዎችን ሰራ ነበር ማለት ነው። እና ያው እስከ 7ኛ ክፍል ያለው አስተዳደግ ይህን ይመስላል። ከሱ በመውጣት ደግሞ ቂራአት ላይ አልሐምዱሊላህ በዛ ምድቤ ቢሆን ኪታቦችን መቅራት ጀምሬ ነበር። አረብኛ ጋር ስለሆነ ለኔ ብዙ ኪታቦችን ለመቅራት ሞክሬያለሁ። ቁርአን ኦልሞስት ያከተምኩት 6ኛ ምናምን ክፍል ሆኜ ነው ያው ሙሉ ለሙሉ ጨርሻለሁ ማለት ነው። ከቁርአን በኋላ ደግሞ የተለያዩ ኪታቦችን ከዛ እድሜ ጀምሮ በጣም ብዙ ኪታቦችን በሚባል ደረጃ ቀርቻለሁ። ከዛም በኋላ በመቀጠል ደግሞ ከ7 በኋላ ያለውን ታይም ደግሞ ከፍ ያሉ ኪታቦችን በመቅራት እንዲሁም ደግሞ በማቅራት አሳልፍ ያለው ማለት ነው። ኢንሻአላህ የተለያዩ ክስተቶች አሉ፣ እነሱን ደግሞ በኋላ እናወራባቸዋለን። ማሻአላህ ገና ጅማሮን የኢምራንን የህይወት ጅማሮን ገና ስናየው ከኪታብ ጋር የተያያዘ ከትምህርት ጋር በተያያዘ ከእስልምና ጋር ያለውን ግብግብ ነው በደንብ እያሳየን ያለውና ሁለተኛው ጥያቄ አድርጌ ላነሳት የነበራትም ምንድን ነው የእምነት ህይወት ጅማሮ ምን ይመስላል? በደንብ ማወቅ የምፈልግበት ነገር አለ። ለምሳሌ ሁላችንም ጋር አለ። ለምሳሌ እኔ ጋር የእስልምናን ጣዕም የተረዳሁበት የእስልምናን የሆነ ጣዕሙን ነገር የተረዳሁበት የራስ የሆነ ጊዜ አለው። ለምሳሌ በልጅነቴ በዚህ ጊዜ ላይ ብዬ ማስታወሳቸው የእኔ ነገራቶች ይኖራሉ እና ኢምራን ዛሬ ለእስልምና እንደዚህ ግብ እየፈጠረ ቲክቶክ ላይ እስከ ማታ ድረስ እያደረ ከሌሎች ወገኖች ጋር ግብ እየፈጠረ እስልምና እንዲፌንድ እያደረገ ይገኛል። ግን እስቲ የመጀመሪያ ኢምራን የእስልምናን ጣዕም አግኝቼበታለሁ ብሎ የሚያስብበት የሆነ ለዛውን ላህኑን በደንብ አግኝቼበታለሁ ብሎ የሚያስብበት ጊዜ መቼ ነው? እስቲ እሱን በደንብ ንገረን። ኸይር ኢንሻአላህ። ያው ቅድም እንደገለጽኩልህ ቂራአት ላይ እንዲሁም ደግሞ ከህፃነት ጀምሮ ቁርአን እየቀራሁ ነበር ያሰለፍኩት። ግን እዚህ ጋር በጣም ሱብሃንአላህ የሚያስብል ነገር ልናገር እፈልጋለሁ፣ የሚያስቅም ማለት ነው። እሱም መሰላችሁ 5ኛ ክፍል ምናምን ሁኜ ወይም 4ኛ ክፍል አካባቢ ሁኜ ማለት ነው ቁርአን 8 ጁዝ ያልሻለሁ። በደንብ አዳምጡ። ቁርአን 8 ጁዝ ድረስ ቀርቻለሁ። ግን ደግሞ ስቀራ ማለት ነው ማንበብ አልችልም አረበኛ ማንበብ አልችልም። ታዲያ እንዴት ነው የቀራኸው ካላችሁኝ የኛ መድረሳ እንዳሁኑ አይደለም። ድሮ ስንቀራ ብዙ ሰዎች ይቀመጣሉ። ከዛ ከፍ ያሉ ልጆች መጥተው ሁላችንም ያቀሩናል። ዳግመን እንቀር እናሐፍዘዋለን በቃላችን ማለት ነው። እንደዛ ነበረ እና ወደኋላ ተመለስቼ ብጠይቁኝ ከሆነ ጊዜ በኋላ ረሳዋለሁ፣ አላውቀውም። እና ተርኒንግ ፖይንት ብዬ የማስበው እናቴ አልሐምዱሊላህ ዲን ላይ በጣም ጎበዝ ናት። ብዙ ኪታቦችን የቀራች ጀግና ናት ያለኝ አልሐምዱሊላህ። በሆነ አጋጣሚ እሷ የምታውቅ ቁርአን እንደምቀራ ነው። እስኪና ዛሬ ይቅራልኝ ብላ ትጠይቀኛለች። ምንም ነገር አላውቅም። ከዛ ሰዓት ጀምሮ እሷ ራሷ ሙሉ ሐረካ ጀምሮ እያንዳንዱን ቂራአት እንዴት እንደሚነበብ አስተማረች ማለት ነው። ከዛ በኋላ አልሐምዱሊላህ እያሻሻልኩ መጣሁ። ይህን ስላችሁ ግን እንደዛ እንኳን ህፃን ሆኜ አልሐምዱሊላህ አረበኛ ይቀለኝ ነበረ። ያደኩት ትንሽ አረበኛም ስለሚወራ አረበኛ ለምጄ ነበር ማለት ነው። ስለዚህ ኪታብ ስቀራ እሱ ነገ ቀለኝ እና የመጀመሪያ ሐላወተል ኢስላም አገኘሁ ብዬ የማስበው የዛ ሰዓት ነው ማለት ነው። በመቀጠል ያው ቁርአን ከቀራው በኋላ አልሐምዱሊላህ ሼክ ሐሰን ይባላሉ፣ አላህ ይርሐማቸው፣ አላህ በጀነት ያገናኘን። ቁርአን አስከተሙኝ። ቁርአን ከጨረስኩ በኋላ ወዳውኑ ኪታብ መቅራት ነው የጀመርኩት ማለት ነው። ኪታብ መቅራት ሲጀምር የዛን ጊዜ የአቂዳ ኪታቦች ነው ሞር ፎከስ አድርጌ የሚቀራ ፊቅህም አልፎ አልፎ ማለት ነው። በቂራአቱ ትንሽ ከፍ እያለን ስንመጣ አንድ መድረሳ አለ ቄራ መስጅድ ታውቁታላችሁ። መድረሰተል አንደሉስ ይባላል። ኮርስ አለ ኢስላሚክ ኮርስ ማለት ነውና እዛ ኮርስ ላይ
እኔ የክረምት ኮርስ ነው ከዛም ጨምራ ማለት ነው ገብቼ ስለ ዲነል ኢስላም በሰፊው ተማርኩ ማለት ነው። እዛ ደግሞ ስለ ፊቂ፣ ስለ አቂዳ፣ ኢቨን ስለ ቂራአት፣ ስለ ሐዲስ በደንብ እውቀቶችን አገኘው ማለት ነው። አይ ቲንክ የዛ ሰዓት 5ኛ ደረጃ ነበርኩኝ። 5ኛ ደረጃ የሚባለው ደረጃ አለው ክላስ ማለት ነው። እና በዛ ተምሬ አልሐምዱሊላህ ብዙ እውቀቶችን አዳብሬ ያለው ማለት ነው። ከሱም በተጨማሪ ደግሞ ቅድም እንደገለጽኩላችሁ መርከዞች የተማርኩባቸው ትምህርቶች የኢስላም ትምህርት ቤቶች ነበሩ። ስለዚህ በጣም ብዙ እውቀቶችን አግኝቻለሁ ማለት ነው። ግን እዚህ ጋር ስለ ክርስትና እውቀት የጀመርከው መቼ ነው? ማንበብ የጀመርከው መቼ ነው ካላችሁኝ ተርኒንግ ፖይንቷ እዚህ ጋር ናት። እሱም ምንድን ነው? ቁርአን ካከተምኩ በኋላ እናቴ የሆነ ነገር ቃል ገብታኝ ነበረ። ቃል የገባችኝ ነገር ደግሞ ምንድነው? ቁርአን ካከተምክ 5 መጽሐፎች እገዛልሃለሁ የሚል ነበር። ኦኬ። ስለዚህ አልሐምዱሊላህ ቁርአን ጨረስኩኝ፣ አከተምኩ። የዛ ሰዓት 5 ኪታቦች ሊገዙልኝ ነው ማለት ነው። መጽሐፍ ሊገዛ መርካቶ ተሄደ ማለት ነው። ሲኪድ መርካቶ ከመጽሐፎቹ መካከል አንደኛው መጽሐፍ የትኛው ነበረ? ይሄኛው መጽሐፍ ነበር። ተዘርግቶ በሚሸጠው አይኔ ውስጥ ገባና ገዛሁት ማለት ነው። ስለዚህ ስለ ክርስትና ለመጀመሪያ ጊዜ እውቀት ያገኘሁት በዚህ መጽሐፍ ነው። ኦኬ። አክቹዋሊ ይህንም ሙሉም አላነበብኩት ነበር፣ ግን መጀመሪያ አካባቢ እንደ ምልክት ነገር እያልኩ ለማንበብ ሞክር ነበር። ያው ይከብዳል ለመረዳት፣ ለምን ጭራሹን አይዲያውም አልነበረኝ። እንዳልኳችሁ ደግሞ የሙስሊም አካባቢ ነው። ስለዚህ ለመጀመሪያ ጊዜ ወደ ንጽር የገባሁት በዚህ መጽሐፍ ነው ማለት ነው። ቀጥሎም ደግሞ እስከ 9 ድረስ ባለው በጣም ብዙ ኪታቦችን ቀርቼ እንዲሁም ደግሞ አጋጣሚ ሰፈር ቀየርን። ሰፈር ቀየረ ደግሞ ሼክ ባህሩ የተባሉ ታላቅ ሼክ አሉ። እሳቸው ላይ ሰሒህ ቡኻሪን መቅራት ጀመርኩ ማለት ነው። የዛ ሰዓት አልሐምዱሊላህ ብዙ እንትኖችን አሳልፈናል በዳዕዋም ማለት ነው። ትምህርት ቤት ላይ ትልቅ ጀማዓ ነበረን። በጀማዓው ደግሞ ብዙ ኪታቦችን እናቀራለንም እንቀራለንም። ኢቭን ደግሞ ከሱም በተጨማሪ መስጂድ ውስጥ ሱብሒ ብትሉ ከሱብሒ በኋላ ከአሱር በኋላ እንዲሁም ደግሞ ከኢሻ በኋላ በእነዚህ ጊዜያት በሙሉ ኪታቦችን እንቀራ ነበር። ከመግሪብ እስከ ኢሻ ደግሞ ቁርአኖች ለተማሪዎች እናቀራ ነበር ማለት ነው። በዚህ እያልን ቀጠልን። ከዛ አሁንም ተርኒንግ ፖይንት 10ኛ ክፍል ነው። 10ኛ ክፍል የኮሮና ላይ የኮሮና ሻ ሌላ ጊዜ እናወራበታለን። 10ኛ ክፍል ስገባ አጋጣሚ የገባሁበት ትምህርት ቤት አዲስ ሰፈር ነው። ኡስታዙም እንደዛ ኡስታዙም በጣም ልናመሰግነው የሚገባ ዳዕዋ ላይ ቀድሞ የነበረ ሚዲያ ላይ በቃ እስልምናም ክርስትናም እስካሁን ይዞ የቆየ ምርጥ ወንድማችን ተዘክሮ ተመስግኖ የሚያልቅ ወንድማችን ነውና አላህ ይጠብቀው። ባይዘው ሁል ጊዜ እናጋለሁ ሁሱ ወላሂ የሚደርስበት በቃ ምርጥ ሰው ነው። ከልቤ በላይ ምርጥ ሰው ነው። እንደመሰላችሁ ያልኳችሁ ይሄን ገና ድሮ ዳዕዋ እንደዚህ ከፍ ሳይል ሁሱ ነበር መጀመሪያ ጊዜ በአካል ያገኘሁት። ከዱባይ ሲመጣ ደውሎ ያለህበት ድረስ ላገኝህ ብሎ ቤቴ ነው ሰፈሬ፣ እኔ እንኳን አይሄድኩም ሰፈሬ ድረስ መጥቶ ያገኘኝና ወላሂ ሁሱ በሐሳብም በሁሉም ነገር ከጎናችን ነውና አላህ ይጠብቀው። ሁላችሁም ዱዓ አድርጉለት። ቀጥሎ ወደ ሴቶች ይችላል እመጣለሁ። ወንድሞች ስም ጠርቼ ወላሂ አልጨርስም። ሁላችሁም አላህ ይቀበላችሁ፣ አላህ ይጠብቃችሁ። ስለ እያንዳንዱ ወንድም የምናወራ አመስገን አንጨርስም። ወንድም ኢብራሂም ጠርተናችሁ አንጨርስም። ለምን በጣም ብዙ ስራ የሚሰሩት። አሁን ደግሞ ወንድሞች አልሐምዱሊላህ ብዙ ነን። ዳዕዋ በሁሉም በኦሮምኛ በትግረኛ በሁሉም ብትሄዱ ወንድሞች አሉና ሁሉንም አላህ ይቀበላቸው። ወደ ሴቶች ደግሞ ስመጣ ዋነኛ ለመሰንገድ የፈልገው እህት ዘህራ ታውቃላችሁ። በምክርም ሆነ በሁሉም ነገር ከጎናችን ያለች እህታችን ናት። አንድ ቀን የምንጠፋ ጠፋችሁ በቃ በሁሉም ነገር የምታማክረን ኢቨን ደግሞ ፐርሰናሊ ራሱ ብዙ ነገሮች የምንማከር እህታችን ናትና እናታችን ብዬ የማስቀመጠው እናታችን ናትና አላህ ይጠብቃት። በመቀጠል ደግሞ አሁን ከሌሉ ልጀምርና ኢንሻአላህ ያው ድሮ ያልነበራችሁ አታውቋቸውም። እህት ፋጡማ የምትባል ነበረች። ፋጡማ ያው አላህ ይጠብቃት። ኢትዮጵያ ገብታ የጠፋችሁ እንጂ ንጽር በጣም ብዙ ጊዜ ሰራች። ኢቨን ደግሞ ስትሄድ ራሱ አካውንቷን እዚህ ጥላ ነው ሄደችው። በቃ ዳዕዋ የሚገርመው ይሄ ነው። መዳም ቤት እየሰራች ሙሉ በቃ ቀኑን ሙሉ እሷ ቤት ነበር ዳዕዋ የምናደርገው። በኋላም አካውንቷን ሰጥታን ሄደችው። ያላት ሙሉ ነጊታው በቃ ሄደችውና አላህ ይጠብቃት። ዱዓ አድርጉላት። እኽቲ ፊላህ ከልቤ ለማሰጋት የምፈልገው እህት ከእህትም በላይ አማካሪ አላህ ይጠብቃት። እንዲሁም ደግሞ እህታዊን ታውቃታላችሁ። በትምህርት በሐሳብም በብዙ ነገር ከጎናቸው እህት አሲያ፣ እህት ረምላ፣ እህት መርየም፣ እህት ዘንየብ፣ ቀመሪያ፣ ሉሉ በሙሉ ሪከርድ ላይ የምታያቸው እና ዓለም ስማቸውን ጠርቼ ሊጨርስ አልችልም። ሁላችሁም ከጎናችን ያላቸው እህቶች ዳዕዋ ላይ የምትሰሩ ዩቲ፣ ጃስሚን፣ ሙሉ የኢርሻድ ጀማዓዎች እንዲሁም ደግሞ ያለ ስም ጠቅሼ በቃ አልጨርስም። ያጀማ ሁላችሁም መሲና መሲ አትረሳም። ባይዘዌ መሲ ማለት ነው ገና ንጽጽር ሳንጀምር ነበረችና የእሷ መጋጠሚያ ንጽጽር ስገባ ማለት ነው የእሷን ቪዲዮ ማይጀመርኩና ሳይ ታክሲ ውስጥ ተቀምጬ ነበር። አንዱ ካፊራ ያያትን አየኝና ማለት ነው እንዴት ነው እሷን የምታየው አለና በአካልም ታስጨንቃቸዋለች እና አላህ ይጠብቃት። ሁላችሁም እህቶች ወላሂ ስም ጠቅሼ አልጨርስም። እህት ሐናን ናም ሁላችሁም እህቶች ብያለሁ። አላህ ይጠብቃችሁ። እዚህ የደረሰው በእናንተ ነው።
ጀሙ እንደዛው ጀዛኪላ ጀሙ ቲም ጀሙ ሁላችሁም አላህ ይቀበላችሁ። ለምን ዳዕዋ ሲደረግ ሪከርድ በማድረግ እኛን በማስተዋወቅ እንዲሁም ደግሞ በሐሳብ በመደገፍ ከሱም አልፎ በመወያየት ኮሜንት በመጻፍ ገዝተን ማኔጅ በማድረግ ያ ረቢ ረስታ ዚክራ እነዚህ በሙሉ እህቶች እኛ የጠበቁ ነው። አላህ ይቀበላቸው። ያ አላህ ስም አጻፉ። በቃ ጀማ እየረሳሁ ግራ ገባኝ። ላይቭ በዚህ ነው አቡ ሳለህ ናም ወላሂ ኡስታዝ ሙአዝ ነዚፍ ወላሂ ትክክል ናቸው። በቃ ጠረሽ ቻልጨረስም ሁላችሁም አላህ ይቀበላችሁ። በመቀጠል ሁልጊዜ ከጎናችን ያላችሁ እህቶች ታፕታፕ በማድረግ ኮፒ ሊንክ በማድረግ ጊፍት በመዘት ሁልጊዜ በሁሉ ከጎናችን ያላችሁ እህቶች በሙሉ ወላሂ ስማችሁን ጠርሼ አልጨርሰውም። ብዙ ናችሁ። አላህ እንደዚህ እንዳበዛችሁ እንደዚህ አብዝቶ እንደሰበሰበን በሙሉ ደግሞ አላህ በጀነተል ፊርዶስ ከሚሰበሰቡት አድርገን። በጣም ይሄ ስናገር ስሜት ይመጣል። ወላሂ የቀለኩ አይደለም። እያንዳንዱ ወንድም እያንዳንዱ እህት ለኛ ዱዓ ያደርጋል። በሁሉ ከጎናችን ነው። ኢቭን ወላሂ በጣም የሚገርመኝ ነገር አሁን ላይ ማለት ነው አንድ ቀን ላይቭ ብንቀር ኮሜንት ብናረፍ ራሱ በጣም ብዙ ሰው ነው የሚቆጣው። እና አልሐምዱሊላህ ሁላችሁም እህቶች እዚህ የደረሰው በእናንተ ነውና ወንድሞችም እንደዛው አላህ ይጠብቃችሁ፣ አላህ ይቀበላችሁ። ከልቤ እንደው አብረን ምን ቁም በመሰጋችሁ ደስ ይለኛል። እንግዲህ በመንፈስ ቁም ያለው በቃ በመንፈስ ቁም ያለው አላህ ያክብርልኝ ያለውን። አሁንም ከዚህ በኋላ ብዙ ነገር ይጠበቅብናል። ቅድም ብያችኋለሁ፣ በጣም ብዙ ነገር ይጠበቅብናልና ኢንሻአላህ ወደ ኋላ እንዳትሉ፣ ከዚህ በኋላ እንዳትዘናጉ። ቀጥ ብለን እንቀጥላለን። ብዙ ስራዎችን እንሰራለን። በአላህ ፈቃድ ደግሞ በጣም ብዙ ታሪክ ሰርተን ዲነል ኢስላምን አስተምረን የቲክቶክን ገጽታ ቀይረን ወደ አኺራ እንሄዳለን ብለን አስባለን ኢንሻአላህ። ሁላችሁም አላህ ይጠብቃችሁ። የሰው ቤት እየሄዳችሁ የሰው ነገር የምትሳደቡ ላይቭ እየከፈታችሁ አርቲ ቡርቲ ነገር ምንም የማይጠቅም የመንደሬዝድ የሆነ ነገር እስልምናን የማይመጥን ነገር ስታወሩ ከሰው ጋር ስትሰዳደቡ የምትውሉ ሰዎች እባካችሁ እስልምና ይህንን አያዝም። እናንተ ተሳድባችሁ፣ እናንተ ተሟግታችሁ፣ እናንተ ሰውን አርክሳችሁ ከፍ የምታረጉት አምላክም ከፍ የምታረጉትም ዲን የለም በፍጹም ማለት ነው። እና እንደዚህ አይነት ቦታ ስለማይመጥናችሁ አተዋሉ እና ወንድሞች የሚሰሩትን ነገር ደግሞ አታርክሱት። ምክንያቱም አንድ ሙስሊም ሴት ወይ አንድ ሙስሊም ወንድ ቢሳደብ እሱ ተሳዳቢ ነው አይደለም የሚባሉ አያቸው። ሙስሊሞች ተሳዳቢ ናቸው። ይህንን ነው የሚለው እና ይሄ ነገር ስለማይመጥንን የሚገርማችሁ ነገር ሁሉም ሰው ጥረት ያደርጋል። ታብታብ የሚያደርግ ሰው አሁን በወስድላችሁ እንቅልፉን አጡ ቁጭ ብሎ ታብታብ እያደረገ ነው። ይህንን ሀቃቸውን አታበላሹባቸው፣ አታጨማልቁባቸው። ገባችሁ አይደል? እና እዚህ ዳዋ ላይ ባለው ሁኔታ በጣም መጥፎ ነገር ምንድን ነው? በእናንተ ምክንያት ሂዲያ ሊያገኝ የሚችል ሰው በእናንተ ምክንያት ሲጠም ሮንግ የሆነ አመለካከት በእስልምና ላይ ኖሮት የተበላሸ አይነት አመለካከት ኖሮት ሂዳያ ሳያገኝ ሲቀር ይሄ በጣም የሚያስከፋው ነገር ነው። ግን ጥሩ ነገር አድርጋችሁ ሰው እስልምናን እንዲረዳ ኢንተረስትን እንዲሆን መልካም ስነ ምግባር አሳይታችሁ ሰው እስልምናን እንዲጠይቅና ተምሮ እንዲሰልም ካደረጋችሁ ደግሞ ይህ ትልቁ የምትሰሩት ነገር ነው እና ይህንን አስቡበት። ስሜት ያትኑ ሰዎች ናቸው። ስሜት የሚሆነው እንስሳ ነው እና ከእንስሳ አትነሱ። እንደ እንስሳም አትሁኑ፣ ከእንስሳ በለጡ። ከእንስሳ ስበልጡ ደግሞ ሰው ነው የምትሆኑት። ይህንን ነገር እናድርግ። አትሰዳደቡ፣ እንትን አትበሉ። በተረፈ ሁላችንም አላህን ብለን የአላህን ሀቅ ብለን እዚህ እንደተሰበሰብ ነው አላህ ሁላችንንም በጀነት ይሰብስበን። አንድ በጣም የሚያስከፋኝ የሚያሳዝነኝ ነገር አለ። ከቁጥር አያሳነሰን ሁላችንንም ማለት ነው። አላህ ከኩፉር ይጠብቀን፣ ከጥመት ሁላችንንም አላህ ይጠብቀን። ምናልባት ከዚህ ቁጥር የበለጠ በስተን አላህ በጀነት ተሰብስበን እነዚህ ቀኖችን እያወሳን የምንስቅ ያደርገን እና